በ1333 ዓመተ ምህረት እንደ ተቆረቆረች የሚነገርላት ጥንታዊቷ የቤተ ማርያም ገዳም ከባህር ዳር ከተማ በ170 ኪሎ ሜትር ርቀት ላይ የምትገኘው የአንዳቤት ወረዳ ደግሞ ይህችን ባለጸጋዋን ገዳም አቅፋ በመያዟ በእጅጉ እድለኛ ሆናለች። 1333 ዓመተ ምህረት በአጼ ሰይፈ አርድ የተተከለች ከዚያ ያይዞ በአጼ ሱስሪዮስ ደግሞ ተደበረች። ላመነም ላላመነም እንዲሁ በነፃ የሚገኘው ጸበል አይተው የማይጠግቡትና የሚኮሩበት የብራና መጽሐፍትና የጥንታዊ መስቀል በዚህ ገዳም ተከማችቷል። እንዚራ ይባላል። የቤተ ክርስቲያን መገልገያ ድምጽ አለው። ነው በአውደ ዓመት ማይጠንት ሲታጠን የተይዞ ስብሐት ወክብር ለስሉስ ቅዱስ ይደሉ እየተባለ የሚታችን መመስገን ቅዱስ ቤተ ክርስቲያን ዋና መሳሪያ ነው። ይቃ ከተለያዩ ቦታዎች አልፎ እንጂ በየትም ቦታ ዛሬ አይገኝም፣ ይሰራጅ ባንም አይገኝም። ገዳሟ እንደ ጥንታዊነቷ የሚከናወንባትም መንፈሳዊ ሥርዓት የጥንቱን የቅዱሳን አባቶቻችንን ፍኖት በተከተለ መንገድ ነው። የቅድስተ ቅዱሳን ድንግል ማርያምና የሰማዕቱ ቅዱስ ገላውዴዎስ ታቦታት በገዳሟ ጠዋት ማታ በረከት ረድኤትን ይሰጣሉ። የቤተ ማርያም ገዳም ስትነሳ ከማይዘነጉ መንፈሳዊ ሀብቶቿ መካከል አንደኛው አይተው ተሳልመው የማይጠግቡት በሰሚነቷ ኦ ባህሊት በመባል የምትታወቀው የእመቤታችን የቅድስት ድንግል ማርያም ስዕለ አድኅኖ ነው። ይህች ስዕል የቅዱስ ኤፍሬም እመቤት በመባልም ትጠራለች። ከስሯ ተንበርክከው የለመኗትን ሁሉ የልቡናቸውን መልካም ፈቃድ በየቀኑ እየፈጸመች ብዙዎችም ደግሞ እየመሰከሩላት አሁንም አሉ። አባ ባሮክ የሚባሉ ቀኑ ሙሉ ከዚህ እንዚራ ይዘው ከዚች ስዕል ሲሰግዱ እንዚራቸውን እየመቱ ሲያመሰግኑ ይውሉ ነበር። ለኛ ሰውዬ ብዙ ገብረ ተአምር ትገልጽላቸው ነበር። ብዙ መጻሕፍትም ብዙ ድርሰትም ደርሰውላት ነው ያረፉ። ከዚህው መጡ። የሰው አገር ሰው ናቸው። ሰውየውም ባይታዊ ነበሩ እና ይቺ አባቶቻችን አንድ ሰው መከራ በደረሰበት ሰዓት አንድ ሰው ምን ባለበት ሰዓት መጥቶ ከዚህ ከስሯ ወድቆ እሷን ከለመነ በእለተ ቀኑ ገብረ ተአምር ሳታሳይ አታድርም። ሌላኛውና እጹብ ድንቅ የሚያሰኘው ገዳሟ በአሁን ጊዜ በሰው ሳይሆን በነብር መጠበቋ ነው። በየዓመቱ ከ40 በላይ መምህራን የሚያፈራው የዳንኤል ድጓ አብነት ትምህርት ቤትም በዚሁ ገዳም ነው የነበረው። ስመጥር የአብነት መምህራንም የተረከቡትን የተማሩትን ለሌሎች ተከታዮቻቸው በማካፈል ቦታዋ የሊቃውንት መናኸሪያ እንድትሆን
አድርጓታል። ለዚህ ደግሞ በእሁድ ሰንበትና በአበይት በዓላት የሚታየው መንፈሳዊ አገልግሎት ምስክር ነው። አይሆንም አይፈጸምም ተብሎ ተስፋ የተቆረጠበት በርካታ ችግር ኦባህሌት ደርሶ ቋጠሮው ተፈታቶ የብዙዎች ሐዘን በደስታ ተቀይሯል። ይህች ስዕለ ማርያም በዚሁ ገዳም አንድ ወቅት አፍ አውጥታ እንድተናገረች ተደጋግሞም ይሰማል። እዚህ አንዲት አቃቢ ነበሩ ይባላል። ቤተክርስቲያኗ ስትሰራ እዚህ ገብተው ጥራቢ ይጋፍፋሉ በስርቆት መልክ ማለት ነው ሲባል በዚህ ሲሆን ሲወኩል ነው ሲባል እቺ ናት እማይ ግፍፍ ግፍፍ አትተይም አሏት ይባላል። ሜታችን ይችላል። እኛም ሴትዮ ብለው ያዟትን ጥለው ወጥተው ይባላል። ፍቅር፣ አንድነት፣ በረከት ይበዛላት የአካባቢው ምእመንም እንደ ዘመነ ሐዋርያት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆን በሚገርም ሁኔታ ከ1000 በላይ ሆኖ ጽዋ ይቀምሳል። ባጭሩ የአጥቢያው ምእመን ያለምንም መከፋፈል የአንድ ቤተሰብ አባል ሆነዋል። 10 ሆኖ ፍቅር በጠፋበት በዚህ ዘመን የቤተ ማርያም ምእመናን ግን ከ1000 በላይ ሆነው በስሟ ተሰብስበው ዝክሯን ይዘክራሉ። ምንም ቢጣላ ሰው ምንም ቢጋጭ እገሌ ተጣልቶኛል እገሌ እንዲህ አድርጎኛል እሱ ጋር አልጠጣም ብሎ አንድም የሚቀር የለም። እንደየጓደኛው እንደየፍቅሩ ጎን ለጎን ሆኖ ጥንበቀሉን አጥፍቶ አብሮ ሲጠጣ ይሄን ያህል ዘመን የቆየ ነው። ዛሬ ላይ ይህች ከ600 ዓመታት በላይ ዕድሜን ያስቆጠረችው ገዳም ጥንታዊነቷን ሳትለቅ በመሶበ ወርቅ ዲዛይን በአዲስ መልክ በመገንባት ላይም ትገኛለች። አዲሱን ህንጻ ቤተክርስቲያን ለመስራት ያነሳሳን እንደምታዩት እቺ ቤተክርስቲያን እንግዲህ በዳርም ስትዋት ውበቷ ደስ የምትናት ውስጧም ስዕሏም ብዙ ታሪክ ያዘ ተሸክማ የምትኖር ቤተክርስቲያን ናት። ከዘመኑ ዛታው ነቅታለች። እናንተ ማይታችኋል። ይህን ለመስራት ብናስብ ጥንታዊነቷን አንዲው ሊሰረዝብን ስዕሎቿ ሁሉ ሲላላጡ አንዲው ደግሞ ጉዳት ሊያገኘን ነው። ከዚህ በመነሳት አቅማችን ሳይፈቅድ ሌላ ቤተክርስቲያን መሰራት አለበት ብለን ወሰነ። ዝም ብለን ተደፋፍረን ይቺ እንዳለች ተቀመጥ ቅርሳችን ናት ዋና እሷ አትነካም የሚል ሁሉም አመነበት። ማይበረ ካህናቱም ምእመናኑም ሁሉም አመነበት። በአዲስ አበባ ማግሉና ወንድሞች እንደው በባህር ዳርም በዚህ በተለያዩ አሁን በመጣ በዚያራ ገዶም የተለያዩ ወንድሞቻችን አሉ። እነሱን ጥሪ ያደረግና ሐሳብ ለሐሳብ ተገናኘነ ተጋራነ። ጥሩ ነው እናንተ እንዳላችሁ ችግር የለም እኛም ደስ ይለናል። ይቺ የራሷ ጥንታዊቷ ከምትነካ ያቅማችን እንረዳለን የሚል እግዚአብሔርን አምነን መሬታችን አምነን የሷ ማኛዋ ብዙ ነው መቼም ይጀመር እንጂ የተጀመረ ሳይጨረስ አይቀርም በማለት ነው የገባን እንጂ ብዙ ንብረት ኖርና አይደለም ስንገራ። አሁንም የመሬት ረዳትነት ነው እንደምታውቁት። በዚህ በአንድ 3 ወር እየደረስን በአንድ 3 ወር እዚህ እየደረስን ያለችን ነገር አሟጠናል ጨርሰናል።
ሰው ያያችሁት ነው ከቀናነት ወደ እግዚአብሔር ደረጃ የቻለ እንጂ ብዙ ገንዘብ አሁን ግን መቼም ስጋት አለን እንደው ሌላ ሰው እንረዳን አላገኘን ስራው ይቋረጥብናል የሚል አሁን ስጋት አለንኛ ዘጠነኛው ወር ላይ 10ኛው ወር ላይ ሰኔ 15 ቀን ቅየሳ ቀይሰናል በቀጥታ ወደ ስራው የገባንበት ሰኔ 26 ቀን ነው የገባነው እንደ እግዚአብሔር ፈቃድ የእመቤታችን አጋዥነት የመላእክት ተራዳይነት የአምላካችን ረዳትነት ተጨምሮበት እዚህ ደርሰናል ተአምሯን በዚህ ዘመን እየገለጸች መጣችው ኦባህሌት የተሰኘችው ስዕለ ማርያም በቅርቡ በገዳሟ ከጧፍ ጋር ተያይዞ 3 ቀናት ያህል የተቀጣጠለው እሳት ያለምንም ከልካይ ስዕሏ ስር ደርሶ መቆሙ ሌላኛው ትንግርት ሆኖ በእኛ ዘመን ለመነገር በቅቷል ከዚህ ከስሮቹ ስር ያ ሰዓት ጣኑ ወድቆ ይሄ አግድሞ ወዲያ እስከ ወዲህ ተበልቶ አዚ መጋረጃ መሬት ተጎትቶ አንድም ሳይነካው እሷ ነው እመቤቴ ራሷ ጠብቃ በአራትየው ቀን ቢታይ ወደ ታች አንድ ክንድ ጉዝጓዙ ተበልቶ ተገኘ ይሄ የእመቤታችን ታሪክ ነውና ይህ አገልግሎት እየሰፋ በመሄዱ በረከቷን ሁሉም እንዲቋደስ በ2011 ሰኔ ወር የተጀመረው ህንጻ ቤተክርስቲያን ግንባታው በአሁን ጊዜ በመገባደድ ላይ ይገኛል በተለያዩ ቦታ ያላችሁ ክርስቲያኖች ምእመናን ይህን ቤተክርስቲያን የክርስቲያን ቤት የእግዚአብሔር መመስገኛ የህዝበ ክርስቲያናችን ጸሎት ማድረጊያ ስለሆነ በርብርብ ሰርተን እግዚአብሔር እንድናመሰግንበት በረከት እንድናገኝ የሁላችሁም ጥረት እንዲሆን በእግዚአብሔር ስም ጠይቃለሁ የጌታችን እናት እንደዚህ ሆና ቤቷ ተጀምሮ ይሄን ያህል ዘመን ቆየህም ይባል እግዚአብሔር ፈቃዱ ሁሉልን ለነሱም ለኛም በጎ አድራጊ ሆነን ታላቅ ቀስቀሳ እንድንፈጽም አደራ ነው የምናስተላልፈው የክርስቲያን ለሆነ ሁሉ አደራ ነው የምናስተላልፈው ጣዕሟን ፍቅሯን በረከቷን የቀመሱና ገድሏን የሰሙ ልጆቿ የልጇ ፈቃድ ሆኖ ገዳሟን እስከሚሳለሙ ተአምሯንም ለመስማት እንዲያመቻቸው ከአዲስ አበባ በቅርበት ወደሚገኘው ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም በተዘጋጀው ጉዞ ታድመው ለደጅሽ አብቂኝ ብለዋታል ይህችን የበርካታ ሊቃውንት መፍለቂያ ብሎም የሥጋም ይሁን የነፍስ መድኃኒት የሚገኝባት ገዳሟ ዘንድ ለመድረስ በየዓመቱ ከሚዘጋጀው መንፈሳዊ ጉዞ ባሻገር በግልም ይሁን በቡድን በመጓዝ በረከቷን ለሚሹ ከአዲስ አበባ አውቶቡስ ተራ ቀጥታ ጃራ ገዶ በመሳፈር በድጋሚ 6 ኪሎ ሜትር እንደተጓዙ ገዳሟን ያገኟታል
ማሰሪያ የአቅሜን በመለገስ ከበረከቷ እሳተፋለሁ ብለው ከተነሳሱ በገዳሙ ያደጉ በአሁን ጊዜ ግን አገልግሎታቸውን በአዲስ አበባ አስኮ ቅዱስ ገብርኤል ያደረጉ ቀሲስ አዱኛ ለበለጠ መረጃም በስልክ ቁጥር 0911 73 32 83 እንዲሁም ደግሞ የኮተቤ ኪዳነ ምህረት ቤተክርስቲያን አገልጋይ መጋቤ ትፍስት ጌታውን ተረፈ 0912 02 1967 በመደወል በተጨማሪም የህንጻ አሰሪ ኮሚቴ የኢትዮጵያ ንግድ ባንክ ሂሳብ ቁጥር 1027 17 38 057 በመጠቀም ማገዝ ይችላሉ። የቅድስተ ቅዱሳን ድንግል ማርያምና የሰማዕቱ ቅዱስ ገላውዲዮስ በረከት አይለየን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር አሜን።